ሰላም ዩቲዩብ ተከታታዮቼ ዛሬም እንደተለመደ እናንተን የህልም ፍቺ ይዤላችሁ ቀርቤያለሁኝ። ከህልሞቹ ጋር መቅደላይ ነኝ። እንድትከታተሉ ጋብዛችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር ማድረግ እንዳረሱ፣ የደወል ምልክቷን መጫን እንዳረሱ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። 3 ቪዲዮ ካያችሁ በኋላ ደግሞ ካልተፈታ እዛው እስካጣችሁት ማለት ነው። ምናልባት ካጣችሁ 3 ቪዲዮ ግን ቼክ አድርጎ ደግማችሁ ላኩልኝ ካጣችሁት። ምልክቱም ያው መጨረሻ ምለቀው ቪዲዮ ላይ መሆን አለበት። ያው ወደ ኋላ ከሆነ ላላዩ ስለምችል ሊዘጋይባችሁ ይችላል። ስለዚህ 3 ቪዲዮ ቼክ ካደረጋችሁ መጨረሻ ምለቀው ቪዲዮ ላይ አስቀምጡልኝ። አሁን ወደ እናንተ ህልም ፍቺ ወስዳችኋለሁ። ቤቲ መቅዲ በእናትሽ ፍቺልኝ። በህልም ወተት እያፈላው አልጋዬ ላይ ግማሹ ገንፍሎ አልጋዬን አበሰበሰው፣ ግማሹ ግን ድስት ውስጥ ቀረ። በሌላ ድስት ደግሞ አጥሚትና ምስር ወጥ እየሰራው፣ ምስሩ ግን በጣም ትንሽ ይመስለኛል። ምን ይሆን ውዴ? እሺ ወተት ያው የምኞት መሳካትን ነው የሚያመላክተው። የምኞት መሳካትን ያመላክትሻል። ቆንጆ ነው በጣም የምኞት መሳካትን ነው። ለጋብቻም ደግሞ ያው ዝግጁ መሆንን ያመላክታል። ያው ትዳር ያሽካሉሽ ማለት ነው። ያው በአጠቃላይ ግን የምኞት መሳካትን ነው የሚያመላክተው። አልጋ ደግሞ ያው ጸጋንን ትዳርንም ያመላክታል። እዛ ላይ ነው ፈሱ የበሰበሰው። ቆንጆ ነው። ሌላው ደግሞ ምስር ወጥ ሲሳይ ነው። ምንም እንትን ይላል። ቆንጆ ነው በጣም። አጥሚቱም እንደዛው መልካም ነገር ነው የሚያመላክቱሽ። ሊሃን መቅዲ ሰላም ነሽ? እግዚአብሔር ይመስገን ስለምትፈችልኝ በጣም አመሰግናለሁ። በህልሜ ሌሊት የተኛንበት ግቢ ውስጥ ብዙ ሰዎች ገብተው ይንጫጫሉ። በመኝታ ክፍላችን መስኮት በውጭ በኩል ወታደር ጥይት ሲተኩስ እየተሰበሰቡ ሰዎች ይበታተናሉ። ከዛ ጠመንጃው በመስኮት በኩል ወደ መኝታ ክፍላችን ያስገባውና ይሄዳል። ከዛ በኋላ ባለቤቴ አልጋ ላይ የተኛ ይመስለኛል። ነይ ይለኛል እሱ። እኔ ደግሞ ውሃ ጠምቶኛል፣ ውሃ ልጠጣ ስል ብርጭቆ ውስጥ ያለ ውሃ ብርጭቆ ንጹህ ስላልሆነ ሳልጠጣው ቀረው። እሺ አንደኛ ያው ጥይት ወታደር ጠባቂ መላእክትን ያመላክታል። እንደገና ደግሞ ስህተት እንዳንሰራ መጠንቀቅ እንደሚኖርብን የሚያመላክት ነው። ያው ሲተኮስ እናንተ ላይ አይደለም የተተኮሰው አይደል? ሲበተኑ አየን ነው። እና ደግሞ ጠመንጃው ወደኛ በመስኮት ሲገባ ነው። ያው ጠመንጃ አንደኛ ወንድ ልጅን ያመላክታል፣ ሁለተኛ ደግሞ ጸሎትን ያመላክታል። እና በደንብ መጸለይ ነው። ያው ስህተት ላለመስራት መጠንቀቅ ያስፈልጋል ማለት ነው። ውሃ ደግሞ እህል ውሃ ነበር አልጠጣሽም። ያው ብርጭቆ ቆሸሸ፣ ብርጭቆ ጥሩ አይደለም። ያው ብርጭቆ አንደኛ ሰውን ነው የሚያመላክተው፣ የቆሸ ነገር ደግሞ ኃጢአትን ነው የሚያመላክተው። ስለዚህ ያው አልጠጣሽበትም፣ ጥሩ ነው ለመጠጣሽ። ያው ብርጭቆም ንጹህ ስላልሆነ ማለት ነው። ያው እንዳልኩሽ ውሃው እህል ውሃ ስለሆነ የሚያመላክተው የሆነ ባለቤት የሚመስለኛል ነው ያልኩሽ። ያው አብሮሽ ያለው ያው ጸሎት ማድረግ ያስፈልጋል። ጸሎት አድርጉ። ያው ንጹህ ያልሆነ ብርጭቆ ኃጢአትን ስለሆነ የሚያመላክተው ማለት ነው። ቆሻሻ ነገር ኃጢአትን ነው። ብርጭቆ እንዳልኩሽ ሰው ነው። ስለዚህ መጸለይ ነው የሚያስፈልገው። ብትጠጪ ኖሮ ጥሩ ነበር። ያው እህል ውሃ ነው። ውሃ ግን ያው አልጠጣሽም። ጸሎት አድርጊ። የሺ ሰላም መቅዲ በህልም ከወንድሜ ጋር ተኝቼ ይመስለኛል። መብራት በርቶ እና በጣም ድምቅ ያለ ነው እና እናቴ አጥፊው እላታለሁ። እናቴ ግን አይ ይጨልማል አላጠፋውም ማለችኝ። እሺ በቃ ብያት፣ ከዛ የሆነ ሰው ማዳበሪያ ይዞ ትልቅና ጥቁር ነው መጣ። ከዛ እናቴ አላስገባም ስትለው ገፍትሮ ወደ ጨለማው ወረወራት። እኔ ደግሞ ወይኔ እናቴ እያልኩኝ ወንድሜ ተነስ እያልኩ ነቃው። ምን ይሆን መቅዲ? ስለምትፈችልኝ አመሰግናለሁ። ያው መብራት በጣም ቆንጆ ነው። ጥሩ የሆነ ጊዜ ነው የሚያመላክተው። ብርሃን መልካም ነገር ነው የሚያመላክተው። ያው አላጠፉትም። ጨለማ ጥሩ አይደለም። ጥሩ የሆነ ጊዜ ስለሆነ የሚያመላክተው ማለት ነው። ግን እናትሽ በደንብ ጸሎት ማድረግ ይኖርባት። ጥቁር ሰው በህልም ሴጣን ስለሆነ የሚያመላክተው ገፍተው ወደ ጨለማ ሲያስገባችሁ ነው። የሆነ እንቅፋት ጥሩ ያልሆነ ጊዜ
እንዳይመጣ ያው መጠንቀቅ መጸለይ ነው የሚያስፈልገው። ያው ጥቁር ሰው እንዳልኩ ሰይጣን ስለሆነ የሚያመላክተው ማለት ነው። በጸሎት ነው ማሸነፍ የሚቻለው። በደንብ እንዲጸልዩ ነገራችሁ። ጸሎት ያስፈልጋል። ያንን ነው። ያው መብራቱ ግን እናንተ አልጠፋም ማለት ቆንጆ ነው። ሀና ሰላም መግዲ ተባረኪ። አሜን። ያየሁትን አንድ መኪና ውስጥ ቤተሰብ ናቸው ስራ ተግሃቸው አለች። እዚህ ጋር አልነበባለኝ። ልጆቹም አሉ። ማርያም ንግስ ልናነግስ ይመስለኛል። ስንመለስ መኪናው ሊገለበጥ እኔ ማርያም ማርያም እላለሁ። ተረፍን። ያየሁትም የማርያም ቀን ነው። በጣም ቆንጆ ነው። መኪና ህይወትን ከመምራት ጋር የተያያዘ ነው። መኪና መገልበጥ ምናምን ድንገተኛ ህመምን ነው። ግን ያው ማርያም ማርያም ስትይ ከመገልበጥ ሲድን ያየሽው። ስለዚህ ያው እመቤቴ ታማልዳለች ለሁሉም ነገር። ስለዚህ መጸለይ እመቤቴ መማፀን ነው የሚያስፈልገው። አለመገልበጣችሁ እንትን ነው እና ያው በእመቤቴ የምትተርፉት ወይም ደግሞ ከሆነ በጥፎ ነገር እንደምትይ ነው የሚያመላክተው። ከህመምም እንደዛው ማለት ነው። እና በጣም ቆንጆ ነው። አለመገልበጡ ቢገለበጥ ነበር ህመም የሚሆነው እና ጥሩ አይደለም፣ ጥሩ አልነበረም። ያው አሁን ግን ያው እመቤቴ ንግስም ልታነግሱ ስትሉ ነው ያየሽው። ያው ልትሄዱበት ያሰባችሁትን ደግሞ ካስታወሹ ደግሞ ብትሄዱ መልካም ነው። ያንን ነው። ሰላም በህልም እየሮጥኩ ይመስለኛል። ከዛ ዛፎች መሀል እንገባለን። ቀና ብዬ ሳይ ዛፎቹ ዳፍዳፍ በቆርቆሮ ጣራ ሰርቷል። ከዛ እዛው እያለን 2 ወንድ 1 ሴት ሆነው ይመጣሉ እና ለሴቷ በህልሜ የሴት ጓደኛዬ የድሮ ጓደኛው ፎቶ አነሳ ስላት አየሁ ብዬ ስነግራት እሷን በጣም ደስ ይላታል፣ ይወዳታል ትለኛለች። በጣም ትቦርቃለች። ሩጫ እድሜ ነው። ከዛፎች መሀል ያው ደን ዛፎች ምናምን ያው ህዝብን ነው የሚያመላክተው። ዛፎች ማለት ህዝቦች ናቸው። ህዝቡን ነው የሚያመላክተሽ እና ያቺ ሴት ቀይ ነች። ጠይም በእመቤቴ ትመሰላለች። ያው ወንድም ጠይምም ቀይም ከሆኑ ያው ቀይ ከሆነ በቅዱስ ሚካኤል፣ ጠይም ከሆነ በቅዱስ ገብርኤል ይመሰላል። እና ፎቶ ደግሞ የድሮ ጓደኛዬ ፎቶ አነሳ ስላት አየሁ። ያው ፎቶ ካለፈ ህይወት ማስታወስ ያለብሽ ጊዜያት እንዳለ የሚያመላክትሽ ነው። ከዛ ማስታወስ ያለብሽ ጊዜ እንዳለ ፎቶ ያንን ነው የሚያመላክተው። ሳምሪ ሶፋ ላይ ቁጭ ብዬ ከጀርባዬ ቡኒ ረጅም እባብ ጥሪ እየሰጠሁት የእንጀራ አባቴ ምግብ ሰጠሽው ይለኛል። ስሰጠው ግን አንገቱ ዶሮ ይመስላል። የእንጀራ አባቴ ተጨማሪ ይሰጠዋል። ሲሰጠው ቡኒ ውሻ ይሆናል። ከዛ ውሻ ሆዱ መግል ይሆናል። ከዛ የውሻው መግል ሲፈነዳ ወደ ደጅ ስጥለው ወደ ጀበናነት ተለውጦ ይሰበራል። እሺ ያው ይሄ የሚያመላክትሽ ምን መሰለሽ? አንደኛ አምልኮ ምናምን ካለ ከዛ ነገር መገላገል ነው። ያው እባብ እንዳልኩሽ አሁን እባብ ሰይጣን ነው። ሁለተኛ ደግሞ ውሻም እንደዛው ሰይጣንን ነው የሚያመላክተው። ምንም ጥሩ ነገር የለውም። እና አንቺ ያንን አውጥተሽ ስትዩ ጀበና ሆኖ ሲሰበር ማየትሽ ባዕድ አምልኮን ድል ማድረግን ነው የሚያመላክተው። የሆነ ከቤተሰብ የመጣ ባዕድ አምልኮ ነገር ምናምን ካለ ከዛ ነገር መገላገል ነው የሚያመላክተው። እና በጣም ቆንጆ ነው። ከዛ ነገር መገላገል ነው ሲሰበር ማየትሽ፣ ጀበና ማለት ነው። ጀበና የባዕድ አምልኮ መሰበር ነው። ባዕድ አምልኮ ከባዕድ አምልኮ መገላገል ነው የሚያመላክተው። እና በጣም ቆንጆ ነው። አውጥተሽ መጣልሽ ከህይወታችሁ ማስወጣትን ነው። ባዕድ አምልኮ ከህይወታችሁ እንዲወጣ ማድረግ ነው። ስለዚህ በጣም ቆንጆ ነው። በደንብ ጸልይ፣ በርቺ። ያንን ነው። መልኪ ሰላም መቅዲ ሰላም። ብዙ ጊዜ በህልም የደብራችን ቤተክርስቲያን አገልጋይ የሆነ ካህን መስቀል ሲያሳልሙኝ ያለው መስቀል መሳለም
በዕለቱ የዋሉ ቅዱሳን እንደባረኩሽ የሚያመላክትሽ ነውና በጣም ቆንጆ ነው። ያየሽበትን ቀን ካስታወስሽው ያው በዕለቱ የዋሉ ቅዱሳን እንደባረኩሽ የሚያመላክትሽ ነው። በጣም ቆንጆ ነው። አርሴማ ሰላም መቅዲ፣ ዛሬ እንኳን ፍችልኝ፣ ብዙ ጊዜ እየዘለልሽኝ ነው። በህልሜ ስልኬ እየነካካው የተለያየ የልጅ አባት ከኋላዬ እየተከተለ የሚነካካው ሊያይ ይፈልጋል። ከዛ ስልኬ ከእጄ መንጭቆ ውስጡ ለማየት ለመጎርጎር ፓተርኑን ለመክፈት ልጄ እንዴት ነው ፓስዋርዱን አሳይኝ ብሎ ሲጠይቃት እኔም ስልኬ መንጭቄ ፓተርኑን ሳይከፍተው እወስደዋለሁ። ምን ይሆን መቅዲ? ስለምፈችልኝ አመሰግናለሁ። እሺ ስልክ ጸሎት ነው። ሁለተኛ ደግሞ ያንቺን ሚስጥር ወይም ደግሞ ያንቺን የሆነ ያንቺ የተደበቀ ነገር ካለ ወይም ደግሞ የሆነ የማያውቃቸው ነገሮች ካለ እሱን ለማወቅ ከሱ የተደበቀ ነገር ካለ ብሎ እንደሚያስብ ለማወቅ እንደሚፈልግ የሚያመላክትሽ ነው። ያው ያንቺን ነገር ለማወቅ እንደሚጥር ነው። ሰላም መቅዲ፣ አመሰግናለሁ ስለምትፈችልኝ። የድሮ ትምህርት ቤት አስተማሪ ትመስለኛለች። በጣም ቀይ ናት። የፈተና ወረቀት ትሰጠኛለች። ውጤቱ አለበት ሳየው 6/10 ይላል። ምን ይሆን? እሺ ያው ፈተና ውጤት ማየት ፈተና አንደኛ በህይወት የሚገጥመንን ፈተና ነው የሚያመላክተው እና ያው ቀይ ሴት ደግሞ በእመቤቴ ነው የምትመሰለው እና በህይወት የሚገጥምሽን ፈተና የመወጣት አቅምሽን ነው የሚያሳየው እና ያው በጸሎት መበርታት ነው የሚያስፈልገው። ያው በጸሎት እንደተመቻችሁ ተስፋ አደርጋለሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ ሼር ማድረግ እንዳትረሱ። የደወል ምልክቷን ንጫን እንዳትረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። በዛሬ ይሄን ይመስላል። ስለተከታተላችሁን ከልብ አመሰግናለሁ። ላይክ እንዳይረሳ። መልካም ጊዜ